ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የጥር 6 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሶማሊያን ጎበኙ። በደቡብ ምዕራብ ኢትዮጵያ ክልል በጉብኝት ላይ የነበሩ ሁለት የተርኪ ዜጎችና አንድ ኢትዮጵያዊ አሽከርካሪ ማንነታቸው ባልታወቁ ታጣቂዎች ተገደሉ። ወደ ውጪ ስናልፍ ኢራንና አሜሪካ ለጦርነት እየተገባበዙ ነው ተባለ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያና ጃፓን የኢንቨስትመንት ውይይት ማካሄዳቸው ተገለጸ። ኢትዮጵያና የጃፓን ልዑክ በንግድና ኢንቨስትመንት ዙሪያ ተከታታይ የኢንቨስትመንት ውይይት ያካሄዱ ሲሆን ጃፓን ለሰብአዊና ለልማት ስራዎች የሚውል የ10.5 ሚሊዮን ዶላር ድጋፍ ማድረጓን የተባበሩት መንግስታት ድርጅት አስታውቋል። የኢትዮጵያ ባለስልጣናት ከጃፓን የመንግስትና የግል ዘርፍ ልዑካን ቡድን ጋር በንግድና ኢንቨስትመንት ዙሪያ ጥር 4 ቀን 2018 ዓ.ም ውይይት ማድረጋቸው ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ውይይቱ የገንዘብ ሚኒስትሩ አቶ አህመድ ሽዴንና በጃፓን የውጭ ጉዳይ ሚኒስትር ዴኤታ ኩኒሚትሱ አያኖ የተመራውን የልዑካን ቡድን ያገናኘ እንደነበር ገልጸዋል። ወደ 40 የሚጠጉ የጃፓን ኩባንያዎች ተወካዮችን ያካተተው ይህ ልዑክ ከ2001 ዓ.ም ወዲህ ወደ ኢትዮጵያ የመጣ ሶስተኛው የልዑካን ቡድን መሆኑን ሚኒስቴሩ ገልጿል። በዚህ ወቅት የገንዘቡ ሚኒስትሩ አቶ አህመድ ሽዴ ለልዑካን ቡድኑ በኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አጀንዳ ላይ ገለጻ ያደረጉ ሲሆን በማኒፋክቸሪንግ፣ በኢነርጂ፣ በግብርና ማቀነባበሪያ፣ በሎጂስቲክስ እና በዲጂታል ዘርፎች ላይ ያተኮሩ ማሻሻያዎችን ዘርዝረዋል። በተያያዘ ዜና የተባበሩት መንግስታት ድርጅት በተመሳሳይ ቀን ጃፓን በኢትዮጵያ ለሚከናወኑ የሰብአዊ ምላሽ የመልሶ ማቋቋምና የልማት መርሃ ግብሮች የሚውል የ10.5 ሚሊዮን ዶላር ድጋፍ ማድረጓን አረጋግጧል። የገንዘብ ድጋፉ በአየር ንብረት ለውጥና በመፈናቀል ምክንያት ለተፈጠሩ ችግሮች ምላሽ ለመስጠት እንዲሁም የኑሮ ሁኔታንና መሰረታዊ አገልግሎቶችን ለመደገፍ በተመድ ኤጀንሲዎች በኩል ተግባራዊ እንደሚደረግ ታውቋል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሶማሊያን ጎበኙ። የኢትዮጵያ የደህንነት ተቋም ኃላፊ በቀጠናዊ ውጥረቶች መሃል ሞቃዲሾን የጎበኙ ሲሆን የጠቅላይ ሚኒስትሩ መልእክት ለሶማሊያው ፕሬዝዳንት ማድረሳቸውም ተጠቁሟል። በአፍሪካ ቀንድ ያለው ዲፕሎማሲያዊ ውጥረት በበረታበት በዚህ ወቅት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በትላንትናው ዕለት ጥር 5 ቀን 2018 ዓ.ም ሞቃዲሾን ጎብኝተዋል። በቆይታቸውም ከጠቅላይ ሚኒስትር ዶክተር አብይ አህመድ የተላከ መልእክትን ለሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አድርሰዋል። አምባሳደር ሬድዋን ሞቃዲሾ እንደደረሱ በቪላ ሶማሊያ ቤተመንግስት ከፕሬዝዳንት ሐሰን ሼክ መሐመድ ጋር መገናኘታቸውን ጋርዌይ ኦንላይን ዘግቧል። አምባሳደሩ ስላደረሱት መልእክት ዝርዝር ይዘት ይፋ ያልተደረገ ሲሆን የኢትዮጵያም ሆነ የሶማሊያ መንግስታት ስለ ስብሰባው ውጤት እስካሁን የሰጡት ይፋዊ መግለጫ ግን የለም። በጉብኝቱ ወቅት አምባሳደር ሬድዋን ከሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ማሃድ ሳላድ ጋር በኤጀንሲ ዋና መስሪያ ቤት ተገናኝተው መወያየታቸው ተገልጿል። ፕሬዝዳንት ሐሰን ሼክ ጋር እንደተደረገው ውይይት ሁሉ የዚህም ውይይት ዝርዝር መረጃ ይፋ አልተደረገም። ጋርዌይ ኦንላይን እንደዘገበው ይህ ድንገተኛ ጉብኝት የተካሄደው ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዝዳንት ኢስማኤል ኡመር ጊሌ በጅቡቲ ያደረጉት ውይይት ተከትሎ ነው። ጉብኝቱ እስራኤል ራሷን ገለልተኛ አድርጋ ካወጀችው ሶማሌላንድ ጋር ግንኙነት መመስረቷን የሚጠቁሙ መረጃዎች ካስነሱት አዲስ ዲፕሎማሲያዊ ውጥረት በተጋጋመበት ወቅት የተደረገ ነው። ሶማሊያ ግዛቱን እንደ ሉዓላዊ ግዛቷ የምትቆጥረው በመሆኑ የእስራኤል ውሳኔ በሞቃዲሾ በኩል ከፍተኛ ውግዘት ገጥሞታል። ቢሮ አዲሱ የገጠር መሬት አስተዳደር አርሶ አደሮችን ወደ አንድ አካባቢ ለማስፈር ያለመ መሆኑን አስታወቀ። የአማራ ክልላዊ መንግስት የመሬት ቢሮ አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ በተበታተነ መንገድ የሚኖሩ የክልሉን አርሶ አደሮች በፍቃደኝነት በአንድ አካባቢ ለማስፈር ያለመ መሆኑን አስታውቋል። ቢሮ ለአርሶ አደሮች መሬትን በባለቤትነት የመጠቀም መብት፣ የህግ ዋስትና ሽፋን እንዲሁም መሬታቸውን ለልጆቻቸው ወይም ለሌላ ማንኛውም ሰው በስጦታ እንዲሰጡ
አዋጁ እድል መስጠቱንም ጠቅሷል። ባለይዞታው መሬቱን የመጠቀም የማከራየት ለጋራ አራሽ የመስጠት በመሬቱ ላይ ያፈራውን ቋሚ ንብረት በሽያጭ የማስተላለፍና የመለዋወጥ መብቶችን መስጠቱንም ቢሮ ጨምሮ አብራርቷል። ካሁን ቀደም በነበረው ሕግ በማሳቸው ላይ ያለሙትን ቋሚ ንብረት የመሸጥ መብት አልነበራቸውም። አዋጁ የመንግስት ሰራተኞች በውርስና በስጦታ መሬት እንዲያገኙ መብት እንደሰጠም ተመላክቷል። በሌላ በኩል በአዋጁ መሰረት መሬትን አለመጠቀም መሬት እስከ መንጠቅ የሚደርስ ቅጣት እንደሚያስከትል ቢሮ ባወጣው መግለጫ አስገንዝበዋል። በደቡብ ምዕራብ ኢትዮጵያ ክልል በጉብኝት ላይ የነበሩ 2 የተርኬ ዜጎችና አንድ ኢትዮጵያዊ አሽከርካሪ ማንነታቸው ባልታወቁ ታጣቂዎች ተገደሉ። ታጣቂዎቹ ባሳለፍነው ሰኞ ዕለት ጥቃቱን የፈጸሙት በክልሉ ምዕራብ ኦሞ ዞን ሱሪ ወረዳ ኮካ ተብሎ በሚጠራው ቀበሌ ውስጥ ነው። በቀበሌው ለደቂቃዎች የዘለቀ የተኩስ እሩምታ መስማታቸውን የአካባቢው ነዋሪዎች ጠቅሶ ለዶቼ ቬሌ ዘግቧል። በስፍራው ሲደርሱ 2 የውጭ ሀገር ሰዎችና አንድ ኢትዮጵያዊ መልክ ያለው ሰው ተገለው መመልከታቸውንም ነዋሪዎች መግለጻቸውን ዘገባው አክሏል። የሟቾቹ አስክሬን በመከላከያ ሰራዊትና በአካባቢው የጸጥታ አካላት አማካኝነት ወደ ሚዛን ከተማ መወሰዱ ተገልጿል። በአካባቢው አልፎ አልፎ የእርስ በርስ መጠቃቃትና የከብቶች መዘራረፍ መኖሩን የጠቀሱት የወረዳው ነዋሪዎች በውጭ ዜጎች ላይ ይህን መሰሉ ጥቃት ደርሶ ሲመለከቱ ግን የመጀመሪያቸው መሆኑን ተናግረዋል። በወረዳው የአገር መከላከያ ሰራዊት አባላትና የክልሉ የጸጥታ አካላት ቅኝት ያደረጉ እንደሚገኙ አስተያየት ሰጪዎች ተናግረዋል። ይሁን እንጂ የጥቃት አድራሾቹ ማንነት አለመታወቁንም ዘገባው አክሏል። በክልሉ በተፈጸመው ጥቃት 2 የተርኬ ዜጎችና አንድ ኢትዮጵያዊ መገደላቸውን ያረጋገጠው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ጥቃት አድራሾቹ የአርብቶ አደር ሽፍቶች ናቸው ብሏል። የክልሉ መንግስት የሰፈር ሽፍቶች ሲል በመግለጫው የጠቀሳቸው ጥቃት አድራሾቹ ለዝርፊያ ብለው ክቡር የሆነውን የሰው ልጅ ሕይወት አጥፍተዋል ሲልም ወንጅሏል። በጥቃቱ ለጠፋው የሰው ሕይወት የተሰማውን ጥልቅ ሐዘን የገለጸው የክልሉ መንግስት ለሟች ቤተሰቦችና ወዳጆች መጽናናትን ተመኝቷል። ክልሉ ይህንን አረመኔያዊ ድርጊት የፈጸሙትን ሽፍቶች ተከታትሎ ለሕግ ለማቅረብ የተቀናጀ የጸጥታ ኃይል በማሰማራት ሰፊ የሕግ ማስከበር ስራ እያካሄደ ይገኛል ያለው የክልሉ መንግስት መግለጫ የአካባቢው ማህበረሰብ እንቅስቃሴያቸውን በመከታተልና ለጸጥታ ኃይሉ አስፈላጊውን ጥቆማ በመስጠት እንዲተባበር ሲልም ጥሪውን አቅርቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። አርቲፊሻል ኢንተለጀንስ ለአፍሪካ $1 ትሪሊየን የሚገመት ተጨማሪ የሀብት አማራጭ ይዞ እየመጣ መሆኑ ተጠቆመ። በአፍሪካ ልማት ባንክ የወጣ አዲስ ሪፖርት አርቲፊሻል ኢንተለጀንስ እንደ አውሮፓውያን አቆጣጠር በ2035 በአፍሪካ አጠቃላይ የሀገር ውስጥ ምርት ላይ እስከ $1 ትሪሊየን ሀብት ሊጨምር እንደሚችል ተጠቆመ። ይህም የአህጉሪቱንና አሁናዊ አጠቃላይ የኢኮኖሚ ምርት 1/3 ያህል ነው። ይህ ድል ሊገኝ የሚችለው አፍሪካ እያደገ ባለው የዲጂታል አቅሟ በወጣው የሰው ኃይል ብዛቷና እየተከናወኑ ባሉ ዘርፈ ብዙ ማሻሻያዎች ምክንያት ነው። ይህም አህጉሪቱን በዓለም አቀፍ ደረጃ ለኤአይ እድገት ተመራጭ ከሆኑ አካባቢዎች አንዷ ያደርጋታል። እንደ ሪፖርቱ መረጃ ይህ ከኤአይ የሚገኝ ሀብት ከፍተኛ ተጽዕኖ ፈጣሪ ከሆኑ 5 ዘርፎች እንደሚገኝ የተጠቆመ ሲሆን ዘርፎቹ በጥቅሉ ከቴክኖሎጂው የሚገኘው ትርፍ 58% ወይም $580 ቢሊዮን ያህሉን ድርሻ ይይዛል ተብሎ ይጠበቃል። ዘርፎቹም ግብርና፣ የጅምላ ሽያጭና የችርቻሮ ንግድ፣ ማኒፋክቸሪንግ ኢንዱስትሪ 4.0፣ ፋይናንስ፣ የጤናና የህይወት ሳይንስ መሆናቸው ተገልጸዋል። ይህንን እድል እውን ለማድረግ 5 ቁልፍ ጉዳዮች እንደ ቅድመ ሁኔታ ተቀምጠዋል። እነዚህም መረጃ፣ የኮምፒውተር መሰረተ ልማት፣ የመስኩ ክህሎቶች፣ አስተዳደራዊ ተአማኒነትና የካፒታል ተደራሽነት ናቸው። የአፍሪካ ልማት ባንክ በእነዚህ ዘርፎች ኢንቨስትመንቶች ለመደገፍ ዝግጁ መሆኑን በድረ-ገጹ ባወጣው መረጃ ያመላከተ ሲሆን መንግስትና የግሉ ዘርፍ ስትራቴጂውን ወደ ተግባር ለመተርጎም በትብብር እንዲሰሩ ጥሪ አቅርበዋል። በመጨረሻ ኢራንና አሜሪካ ለጦርነት እየተገባበዙ ነው ተባለ። በኢራን ተቃውሞ በቀጠለበት በዚህ ወቅት ኢራንና አሜሪካ ለጦርነት ዝግጁ መሆናቸውን ፍንጭ እየሰጡ ነው ተብሏል። የኢራን ተቃውሞ የተጀመረው በምንዛሬ መናርና በኑሮ ውድነት መሆኑን አልጀዚራ በዘገባው አስታውሷል። በመሆኑም ይህ የተቃውሞ ትኩሳት ባለበት በአሁኑ ወቅት የኢራን መንግስት ለጦርነት ዝግጁ ነኝ ሲል በውጭ ጉዳይ ሚኒስቴሩ በኩል አስታውቋል። የኢራን የውጭ ጉዳይ ሚኒስትር ቴሄራን ከዋሽንግተን ጋር ለማነጋገር በሯ ክፍት ነው ያሉ ሲሆን ነገር ግን ጉዳዩ በሰላማዊ መንገድ ካልተፈታ ሀገራቸው ከአሜሪካ ጋር ጦርነት ውስጥ ለመግባት ዝግጁ ነች ሲሉ ገልጸዋል። ይህ በእንዲህ እንዳለ የዩኤስ ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በወታደራዊ አማራጮች ላይ ውይይት ያደረጉ ሲሆን እርዳታ በመንገድ ላይ ነው ሲሉ ለኢራን ተቃዋሚዎች ድጋፋቸውን ገልጸዋል። ትራምፕ ትሩዝ በተሰኘው የማህበራዊ ሚዲያ ላይ ባሰፈሩት ጽሁፍ በኢራን ተቃውሞ ከ2000 በላይ ሰዎች መሞታቸውን አረጋግጠዋል። ለዚህም ኢራን በሚገባ አጸፋዋን ከአሜሪካ ትቀበላለች ሲሉ ፕሬዝዳንቱ ዝተዋል። የኢራን የገንዘብ ምንዛሬ መውደቅና የኢኮኖሚ አስተዳደር ቀውስ ያስከተለ ተቃውሞ የኢራን ጠቅላይ መሪ አያቶላህ አሊ ካሜኒን ስልጣን ስጋት ላይ ጥሏል ተብሏል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየው ረዴት ጌታቸው ነኝ። ጤና ይስጥልኝ።